ዶናልድ ትራምፕ ያሳለፉትን ውሳኔ በ24 ሰዓታት ውስጥ መሻራቸውን እየገለጹ ናቸው። በሆርሙዝ ወሽመጥ ላይ በሚተላለፉ መርከቦች ላይ የጣሉትን 20 በመቶ ቀረጥ አንስቻለሁ፣ በስፍራው ያሉት አጋሮቻችን ሌላ መላ ብናበጅ ይሻላል፣ በዩናይትድ ስቴትስም መዋለ ንዋይ እናፈሳለን ብለውናል። ስለዚህ ቀረጡን አንስተነዋል ነው የሚሉት ዶናልድ ትራምፕ። ዓለም አቀፍ ዲፕሎማሲ በጥናት በጽኑ ስትራቴጂና በረቂቅ ስምምነቶች የሚመራ መድረክ እንደሆነ ይታመናል። ይሁን እንጂ የአሜሪካው ፕሬዝደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ይህንን የተለመደ አካሄድ በመስበር የውጭ ጉዳይ ፖሊሲን ልክ እንደ ግል የንግድ ድርጅት በትርፍና ኪሳራ ስሌት እንዲሁም በድንገተኛ ውሳኔዎች መምራት መርጠዋል። ይህ ጥንቅር ትራምፕ በዓለም ቁልፍ የንግድ መስመር በሆነው በሆርሙዝ ወሽመጥ ላይ የ20% ቀረጥ ለመጣል የወሰኑትን ድንገተኛ አዋጅ ተከትሎ በዋሽንግተንና በባህረ ሰላጤ አጋሮቻቸው መካከል የተቀሰቀሰውን ታይቶ የማይታወቅ የ4 ሰዓት የዲፕሎማሲ ግብግብ በዝርዝር ይተነትናል። ውሳኔው በአንድ ቀን ውስጥ እንዴት ሊቀለበስ ቻለ? ይህ መዋዠቅስ የአሜሪካን ቀዳሚ መርሆችና በኢራን ጦርነት ዙሪያ የነበሩትን የተሳሳቱ ወታደራዊ ትንበያዎች እንዴት አጋለጠ? የሚሉትን ጥያቄዎች በጥልቀት ይዳስሳል። አብረን እንቆይ። የአሜሪካው ፕሬዝደንት ዶናልድ ትራምፕ በዓለም አቀፍ የንግድ መስመር ላይ እጅግ ወሳኝ በሆነው በሆርሙዝ ወሽመጥ ላይ የ20 በመቶ የቀረጥ ክፍያ ለመጣል የወሰኑት ድንገተኛ ውሳኔ በዓለም አቀፍ ዲፕሎማሲና በዋይት ሃውስ የውስጥ ውሳኔ አሰጣጥ ሂደት ላይ ታይቶ የማይታወቅ ታላቅ መደናገጥን አጭሯል። ይህ ውሳኔ ይፋ በሆነበት ቅጽበት በዋሽንግተንና በባህረ ሰላጤው ሀገራት መሪዎች መካከል የተጀመረው እጅግ አስቸኳይ የዲፕሎማሲ ሽቅድምድም ፕሬዝደንቱ በአንድ ቀን ልዩነት ውስጥ ውሳኔያቸውን ሙሉ በሙሉ እንዲቀይሩ አስገድዷቸዋል። ይህ ታላቅ ክስተት ትራምፕ በአስቸጋሪ የጦርነት ቀውስ ውስጥ እንኳ ሳይቀር የውጭ ጉዳይ ፖሊሲን በጥንቃቄ ከተቀመረ ስትራቴጂ ይልቅ በወቅታዊ ስሜት፣ በግብይት መርህና ባልተረጋጋ ሁኔታ ለመምራት እንደሚመርጡ በጉልህ ያሳዩበት አጋጣሚ ሆኗል። የዚህ ውሳኔ መነሻና መድረሻ እንዲሁም በስተጀርባው የነበሩት የተሳሳቱ ወታደራዊና ፖለቲካዊ ትንበያዎች በአሜሪካ የውጭ ጉዳይ ታሪክ ውስጥ እጅግ ሰፊና ጥልቅ ትምህርት የሚሰጡ ናቸው። ይህንን ታላቅ ውጥረት በጥልቀት ለመረዳት መጀመሪያ የሆርሙዝ ወሽመጥን ስትራቴጂካዊ ጠቀሜታ መመልከት ያስፈልጋል። የሆርሙዝ ወሽመጥ በዓለም ላይ የሚንቀሳቀሰው አጠቃላይ የነዳጅ ዘይት ሲሶ የሚተላለፍበት እጅግ ጠባብ የባህር በር በመሆኑ እዚህ ቀጠና ላይ የሚፈጠር ማንኛውም መጠነኛ አለመረጋጋት በአጠቃላይ በዓለም አቀፍ ኢኮኖሚ ላይ ከፍተኛ ጉዳት የማድረስ አቅም አለው። ሰኞ ዕለት ፕሬዝደንት ትራምፕ ማህበራዊ ሚዲያ ገጻቸው ላይ አሜሪካ ከእንግዲህ ወዲህ የሆርሙዝ ወሽመጥ ብቸኛ ጠባቂ እንደምትሆንና በዚህ መስመር በሚያልፉ ማናቸውም የጭነት መርከቦች ላይ የ20 በመቶ ክፍያ እንደምትጠይቅ በይፋ ባወጁበት ወቅት መላው ዓለም በከፍተኛ ድንጋጤ ይዋጣል። ይህ የአንድ ወገን አዋጅ በባህረ ሰላጤው አካባቢ ለሚገኙት የአሜሪካ የቅርብ አጋሮች ብቻ ሳይሆን የፕሬዝዳንቱን የቅርብ አማካሪዎችና ረዳቶች ጭምር ያላማከረና ያስደነገጠ ድርጊት ነበር። በአዋጁ ማግስት በዋይት ሃውስ ውስጥ የተፈጠረው ሁኔታ እጅግ የተዘበራረቀ ነበር። የትራምፕ የቅርብ ረዳቶች ይህንን ታይቶ የማይታወቅ የቀረጥ አሰባሰብ ስርዓት እንዴት በሎጂስቲክስ ረገድ ተግባራዊ ማድረግ እንደሚቻል፣ ክፍያው በማን ላይ እንደሚጣልና አሰባሰቡ በምን አይነት ወታደራዊ ስልጠና ሊፈጸም እንደሚችል መፍትሄ ለመፈለግ ሲጣደፉ ውለዋል። መጀመሪያ ላይ ብዙ የመንግስት ባለስልጣናትና የፖለቲካ ተንታኞች ክፍያው የመርከብ ባለቤቶች ላይ ይጣላል ብለው አስበው የነበረ ቢሆንም ትራምፕ ቆየት ብለው ክፍያውን የሚከፍሉት የባህረ ሰላጤው አጋር አገራት መሆናቸውን በይፋ በመግለጻቸው ውዥንብሩ የባሰ እየጠነከረ ሄደ። ይህ ግልጽ ያልሆነና በየሰዓቱ የሚቀያየር አቋም በባህረ ሰላጤው አገራት ላይ ታላቅ ስጋትን የፈጠረ ሲሆን የሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ የባህሬንና የካታር መሪዎች ይህንን አስከፊ ውሳኔ ለማስቀየር የፕሬዝዳንቱን ስልክ ለማግኘት ከፍተኛ ጥረት ማድረግ ጀመሩ። የባህረ ሰላጤው መሪዎች ያደረጉት ይህ የ24 ሰዓት እጅግ አስቸኳይ ዲፕሎማሲያዊ ጫና ማክሰኞ ፍሬ አፍርቶ ትራምፕ የቀረጥ እቅዳቸውን ሙሉ በሙሉ ሰርዘው በሱ ምትክ እነዚህ ሀገራት በአሜሪካ ውስጥ ግዙፍ የንግድ መዋጮዎችና ኢንቨስትመንቶችን ለማድረግ መስማማታቸውን አስታወቁ። ይህም ቢባል ግን እነዚህ ቃል የተገቡ መዋጮዎችና የቢሊዮን ዶላር ኢንቨስትመንቶች ምን ያህል አዲስ እንደሆኑና በትክክል መቼ ወደ ተግባር እንደሚገቡ ግልጽ ያልነበረ ሲሆን የዋይት ሃውስ ባለስልጣናት ግን ፕሬዝዳንቱ አሜሪካ ላደረገች የብዙ ዓመታት ጥበቃ ተገቢውን ክፍያ በአዲስ መልክ ለማግኘት የወሰኑት ብልህ ውሳኔ ነው በማለት ጉዳዩን ለማድበስበስ ጥረዋል። ይህ የትራምፕ ጊዜያዊ ውሳኔ የገዛ አሰራራቸውን ቀዳሚ የሕግና የፖሊሲ መርሆች የሚጻረር በመሆኑ ከፍተኛ ትችትን አስከትሏል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ቀደም ሲል ባደረጉት ንግግር በማንኛውም ዓለም አቀፍ የውሃ መስመር ላይ ቀረጥ ወይም የአገልግሎት ክፍያ መጣል ፍጹም ሕገወጥና ዓለም አቀፍ ሕግን የሚጥስ ተግባር መሆኑን ደጋግመው ገልጸው ነበር። ትራምፕ ይህንን ክፍያ ጥላለው ማለታቸው አሜሪካ ቀደም ሲል ኢራን በተመሳሳይ
ሁኔታ በወሽመጡ ላይ ክፍያ ለመጠየቅ ስታስብ የነበረውን እቅድ ህገወጥ የነበረችበትን አቋም ውድቅ ያደረገ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ይህንን ግሩም አጋጣሚ በመጠቀም የትራምፕን ንግግር ለራሳቸው ፕሮፓጋንዳና የፖለቲካ ድል አውለውታል። አራግቺ ባደረጉት ንግግር የትራምፕ ሀሳብ ትክክል እንደሆነና በወሽመጡ ላይ ደህንነትን የሚያረጋግጥ አካል ክፍያ ሊከፈለው እንደሚገባ በመግለጽ የትራምፕን አቋም ለኢራን የባህር ላይ የበላይነት እውቅና እንደመስጠት በመቁጠር የ20 በመቶ ክፍያ ቢበዛም እነሱ ፍትሐዊ ክፍያ ለመጠየቅ እንደሚፈልጉ በመግለጽ አሜሪካ ላይ አፊዘውባታል። ይህ ሁኔታ የትራምፕ አማካሪዎች ቀደም ሲል የፈሩትን እውነታ ያረጋገጠ ሲሆን ውሳኔው የአሜሪካን ቀዳሚ መሪዎች ከመናዱም በላይ ጠላቶቿን አቋም ያጠናከረ ሆኗል። በአሜሪካ የውጭ ጉዳይ ታሪክ ውስጥ የኢራቅ ጦርነት ሲጀመር የነበረው ህዝቡ በነጻነት አውጭነት ይቀበለናል የሚለው የተሳሳተ ትንበያ ለዓመታት የቡሽ አስተዳደርን ውድቀትና የቀጠናውን ተጨባጭ ሁኔታ አለመረዳት ትልቅ ማሳያ ተደርጎ እንደሚወሰደው ሁሉ የትራምፕ አስተዳደርን በኢራን ጦርነት ዙሪያ የሰጣቸው በርካታ መግለጫዎች በተመሳሳይ የታሪክ ስህተት ውስጥ የሚመደቡ ናቸው። ጦርነቱ ለመጀመሪያ ጊዜ በየካቲት ወር ሲቀሰቀስ ፕሬዚደንት ትራምፕና የቅርብ ወታደራዊ መሪዎቻቸው ጦርነቱ እጅግ አጭርና ከሳምንታት የማይበልጥ እንደሚሆን ደጋግመው ተናግረው ነበር። ትራምፕ መጀመሪያ ላይ ጦርነቱ ከ4 እስከ 5 ሳምንታት ብቻ እንደሚወስድ ይገልጹ የነበረ ቢሆንም አሁን ላይ ጦርነቱ 4 ወራት ከግማሽ አልፎትም ምንም አይነት የማክተሚያ ምልክት ሳይታይበት ቀጥሏል። ይህ ሁኔታ የአስተዳደሩን ወታደራዊ ዝግጁነትና የቀጠናውን ተጨባጭ ሁኔታ የመረዳት ብቃት በከፍተኛ ሁኔታ ጥያቄ ውስጥ የሚጥል ሲሆን ፕሬዚዳንቱ ስለሚመሩት ጦርነት ውስብስብነትና ስለ ጠላታቸው እውነተኛ አቅም ያላቸው ግንዛቤ ምን ያህል ደካማ መሆኑን በግልጽ ያሳያል ተብሏል። በሌላ በኩል አስተዳደሩ ከኢራን መሪዎች ጋር የነበረውን ግንኙነትና የስነ ልቦና ሁኔታ የገመገመበት መንገድ እጅግ የዋህነት የተሞላበት ነበር። ባለፈው ወር የተኩስ አቁሙ ስምምነት በተፈረመበት ወቅት ፕሬዚደንት ትራምፕና ምክትላቸው ጄዲ ቫንስ የኢራንን መሪዎች እጅግ ምክንያታዊ፣ ተግባቢና ለአዲስ ግንኙነት ዝግጁ የሆኑ ሰዎች አድርገው አቅርበዋቸው ነበር። ቫንስ በሰጡት ቃል የኢራን ከፍተኛ መሪዎችና የሀገሪቱ የጦር ኃይል አዛዦች ከዚህ ቀደም ከአሜሪካ ጋር የነበራቸው ግንኙነት ስህተት መሆኑን የተረዱ ይመስላል በማለት የእርቅ ተስፋቸውን አሰምተው ነበር። ይሁን እንጂ ባለፈው ሳምንት ይህ የተኩስ አቁም ስምምነት ፈርሶ ጦርነቱ ዳግም ሲቀሰቀስ ትራምፕ ቃላቸውን ሙሉ በሙሉ በመቀየር የኢራንን መሪዎች ጨካኝ፣ ክፎች፣ ቆሻሻ ተጫዋቾች በማለት መሳደብ ጀምረው ነበር። ይህ ፈጣን የአቋም ለውጥ የሚያሳየው ፕሬዝዳንቱ ስለ ተቃዋሚያቸው ማንነትና ስትራቴጂ ግልጽ ግንዛቤ እንደሌላቸውና ውሳኔዎቻቸውን የሚመሩት በወቅታዊ ስሜት ላይ ብቻ ተመስርተው መሆኑን ነው። ከዚህ በተጨማሪ በኢራን ውስጥ ይነሳል ተብሎ ስለነበረው ህዝባዊ አመጽ የነበረው ትንበያም ሌላው የአስተዳደሩ ስህተት ነበር። ትራምፕ ጥቃቱን በጀመሩበት የመጀመሪያ ወቅት የኢራን ህዝብ የአገዛዙን ጭቆና በመቃወም በአጭር ጊዜ ውስጥ አመጽ አስነስቶ ስርዓቱን ይለውጣል የሚል ከፍተኛ ተስፋ ነበራቸው። በጥቃቱ ማግስት ባደረጉት ንግግር የኢራን አርበኞች ሀገራቸውን መልሰው እንዲረከቡና አሜሪካ ከጎናቸው እንደምትቆም በይፋ ጥሪ አቅርበው ነበር። ሆኖም ይህ የተመኙት ህዝባዊ አመጽ ሳይሳካ ሲቀር ትራምፕ ቀደም ሲል የነበራቸውን አቋም ሙሉ በሙሉ በመካድ እንዲህ አይነት አመጽ ይነሳል ብለው ፈጽመው አስበው እንደማያውቁ መናገር ጀመሩ። በቅርቡ በሰጡት ቃለ ምልልስ ላይ የኢራን አመራሮች እጅግ ጨካኞች በመሆናቸውና ህዝቡ ሙሉ በሙሉ በጦር መሳሪያ ካልታጠቀ በስተቀር አመጽ ሊያደርግ እንደማይችል በመግለጽ ቀደም ሲል ለአመጹ መነሳሳት ሲያደርጉት የነበረውን ከፍተኛ ቅስቀሳና ጥረት ሙሉ በሙሉ ለማድበስበስ ዳግም ሞክረዋል። በተመሳሳይ ሁኔታ የሆርሙዝ ወሽመጥ መዘጋት በዓለም አቀፍ ኢኮኖሚና በነዳጅ ዋጋ ላይ ሊያደርስ የሚችለውን ተጽዕኖ አስተዳደሩ አቅልሎ ለማየት ሞክረዋል። ወሽመጡ መጀመሪያ በተዘጋበት ወቅት የአሜሪካ መከላከያ ሚኒስትሩ ፔት ሄግዝ እና ፕሬዚደንት ትራምፕ ጉዳዩ ለአሜሪካ ቀላል እንደሆነና ሀገሪቱ በቂ ነዳጅ ክምችት ስላላት ህዝቡ ሊጨነቅ እንደማይገባ ገልጸው ነበር። የኢነርጂ ሚኒስትሩ ክሪስ ራይትም የነዳጅ ዋጋ በአጭር ሳምንታት ውስጥ ከ1 ጋሎን ከ$3 በታች እንደሚሆን በእርግጠኝነት ተነብያሉ። ነገር ግን ይህ ትንበያ ከእውነታ የራቀ ሆኖ ተገኝቷል። ወሽመጡ በተዘጋባቸው ወራት ውስጥ የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ የናረ ሲሆን በአሜሪካ ውስጥ የነዳጅ ዋጋ ከ$3.7 በታች ዝቅ ሳይል አሁንም በከፍተኛ ደረጃ ላይ እንደተሰቀለ ይገኛል። ይህ የተሳሳተ ትንበያ አስተዳደሩ ኢራን በወሽመጡ ላይ ያላትን ወታደራዊና ስትራቴጂካዊ ተጽዕኖ በቅጡ አለመረዳቱንና ለጉዳዩ የሰጠው ግምት እጅግ አነስተኛ እንደነበር በግልጽ አሳይቷል። በትራምፕ በኩል በተደጋጋሚ ይነገር የነበረው ሌላው የተሳሳተ ግምት የኢራን መንግስት በአሜሪካ ማዕቀብና ጥቃት ሳቢያ እጅግ ደክሟል፣ ለመደራደርም እየለመነ ነው የሚለው አባባል ነበር። ትራምፕ በሰጧቸው በርካታ መግለጫዎች ቴሄራን ከአሜሪካ ጋር ስምምነት ለመፈጸም እጅግ እንደጓጓችና የኢኮኖሚ ውድቀቱ ስላደከማት በአጭር ጊዜ ውስጥ ወደ ድርድር ጠረጴዛ እንደምትመጣ ተንብየው ነበር። ነገር ግን ያለፉት ጥቂት ወራት ክስተቶች እንደሚያሳዩት ኢራን ለአሜሪካ እጅ ከመስጠት ይልቅ ወታደራዊ እርምጃዎቿን እያጠናከረች መጥታለች። ባለፈው ወር የተደረገውንና ለእሷ እጅግ አመቺ የነበረውን የተኩስ አቁም ስምምነት እንኳ ሳይቀር ውድቅ ማድረጓ ኢራን አሁንም ቢሆን የራሷን የጂኦፖለቲካዊ ፍላጎት ለማስከበር ጠንካራ አቋም እንዳላትና የትራምፕ
ግምገማዎች ከእውነታው የራቁ መሆናቸውን አረጋግጠዋል። በመጨረሻም የኢራን ወታደራዊ አቅም ሙሉ በሙሉ መውደሙንና አሜሪካው በቀጠናው ላይ ፍጹም የአየር የበላይነት እንዳላት የተነገሩት መግለጫዎችም በፈተና ወቅት ሊጸኑ አልቻሉም። መከላከያ ሚኒስትር ሄግስ በአንድ ወቅት አሜሪካና እስራኤል በሳምንት ጊዜ ውስጥ የኢራንን ሰማይ ሙሉ በሙሉ እንደሚቆጣጠሩና ኢራን ይህንን ለመከላከል ምንም አይነት አቅም እንደሌላት ተናግረው ነበር። ትራምፕም በተመሳሳይ ሁኔታ የኢራን ራዳርና የአየር መከላከያ መቶ መውደሙንና አሜሪካ ለማንም የማይበገር የጦር ኃይል መሆኗን ደጋግመው ገልጸው ነበር። ይሁን እንጂ በሚያዝያ ወር መጀመሪያ ላይ ኢራን ሁለት ዘመናዊ የአሜሪካ የጦር አውሮፕላኖችን በተከታታይ መታ መጣሏ የአሳረሩን ወታደራዊ ትምክህትና የተሳሳቱ መግለጫዎች ያጋለጠ ሌላው ጉልህ ክስተት ነው። በአጠቃላይ ይህ የሆርሙዝ ወሽመጥ የቀረጥ ውሳኔና በአንድ ቀን ውስጥ የተደረገው ፈጣን ሽሽት የዶናልድ ትራምፕ አስተዳደር ከኢራን ጋር የጀመረውን ጦርነት እንዴት በድል ማጠናቀቅ እንዳለበት ግልጽ ራዕይና የታቀደ ስትራቴጂ የሌለው መሆኑን የሚያሳይ ነው። ውሳኔው በአጋር ሀገራት መካከል መደናገጥን ከመፍጠሩና የአሜሪካን ሕጋዊ መርሆች ከመናዱ ባለፈ የአስተዳደሩን ወታደራዊና ፖለቲካዊ ትንባዮች ባዶነት ለዓለም ያሳየና በቀጠናው ላይ አሜሪካን ለከፋ ዲፕሎማሲያዊ ቀውስ የዳረገ ሆኖ ተመዝግቧል። ይህ ታሪካዊ ክስተት የአንድ ታላቅ አገር መሪ ውሳኔዎች በጥናትና በስትራቴጂ ከመመራት ይልቅ በጊዜያዊ ስሜትና በግብይት መር ላይ ሲመሰረት ሊያስከትል የሚችለውን ከባድ መዘዝ ቁልጭ አድርጎ የሚያሳይ አጋጣሚ ነው ብለዋል ተንታኙ። የዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።